ሰዎች እነሆ የሰው ልጅ ወደ መጨረሻው ዘመን እንግዳ አስቀምጦ ደጅ ውስጥ ይላል ማለት ነው እኮ። ድሮ በእኛ ጊዜ እንግዳ እንደ ፎቶግራፍ አስቀምጠን አይኔን የምናየው ነበር። አላም እነናው ማይኔ የሄደው ነው ይላል አላልኩሽ? ጭራሽ እያማችሁ ነበር። ደረቅ ጥብስ ሸተተኛ አላልኳችሁ ነበር? ይኸው ስጋችን ሲዘለዝሉት ነበር። እናንተ ምናችሁ ይዘለዘላል? እኔን ነው እንጂ። ዋ ፍቅር አጠገብ ነኝ። እሺ ምን አባሽ አንቺም ልዘለዝኝ ነው? እና እንዴት ነው አባቢ? ምን ተሰማሽ? መቼ አሁን ነው? አይ ነገ ልበለ። ምን አይነት ልጅ ሲያስጠላ በእግዚአብሔር። ደስታ ነው። እንደውም ይውላችሁ እነግራችኋለሁ ብዬ ረስቼው ቤት ውስጥ ካምፋየር ላዘጋጅ ነው። እንዴ ቤት ውስጥ? አዎ። ምን ነው እሳት አደጋ ስራ ፈታልክሳ? ቤት ውስጥ ያለውን ይሄን መጥረጊያና ሞላ ይውላችሁ እንዳለ ሰባብሬ ላቃጥለው። ለምን? እንዴ ይውላችሁ ልክ ቤት እገባለሁ ይሄን ሶፋ እየጎተተች እየወለወለች እየጠረገች ምናምን። ስለዚህ እቺ ልጅ ይውላችሁ እረፍት እያጣችብኝ ነው። ከመታመማ በፊት ቤት ውስጥ ያለውን መጥረጊያነሽ ሞላያነሽ እንዳለ ሰባብሬ ካምፋየር ከዚህ በኋላ እኮ እንደዛ አላረግም አልኩኝ። እስኪ አንቺ ወንድ ነሽ እስኪ አቁሚ። ወይ ለምን ከረሜላ አገዛላት? አንቺ ልጅ ረፍ ይኸውልሽ አትፈታተኝ እሺ። ለምን ሲባል ሰው እንዴት ሶስተኛ ሱፍ ይዞ ይመጣል? ቆይ ምን ልታደርጊው ነው? ከቀሚስ ስራ አልደርበው ወይ ደግሞ በምታቃጥሉት መጥረጊያ ቆመዋለሁ እንጂ። እሱ ጥሩ ሀሳብ ነው ኪራ። እነግርሃለሁ እያልኩኝ ምን የሰማንያ ሚስት ይኸውልሽ አባቴ 40-80 የሚሆነው ከሁለት ቀን በኋላ። ክብሮ ምን ለምን ሁለተኛ ሚዜ አታረገው? በቃ ሰንዬ ገጠሩን ሰርዘነዋል። እዚሁ ልታገኝ ነው ነው እንዴት ዋላችሁ? እንዴ አማን ነው? ይሄው መጣ። እንዴት ይኸውልህ ሰኒ የሚዜ ሱፍ አምጥታለች። ማቆያሞሽ ነበር እንዴ? አንተ ስለ ሰርግ አታወራም? የኔ ፊት ነው እንዲያሳሰበ። ከስተሻል ጠቁረሻል እኮማ። እኔ እኮ ገጠር ነው የነበርኩት። ለንደን ሄድኩ መሰለህ እንዴ? ለነገሩ ነገ ስሞሸር ስታይ ባንዴ ነው ፊትሽ ፍክት የሚለው። እሱን ስመኝ እኮ ነው የከረምኩት። አሁንማ በጽናት ወል ሊሆን ነው። እሱ ምን ይሳነዋል? ጥሩ ምራት ሰጥቶናል። ቢሆንም ግን የማየ ጸሎትም አለበት። ወይ ጉድ! እሷ ስትኖር ከነፈጠሬ ነው አይደል የምትረሳኝ? አረ በምን አቅሜ። እነ ናሆሚ እኮ ሲጠብቋችሁ ቆይቶ አሁን ገና ነው የሄዱት። ብታይማ ሌሊት ሙሉ ቤቱን ሲያጸዱ ሲለፉ ልክም ብሏቸው ነው የሄዱት። ወይ ጉድ! ሲንግል ጥያችሁ እቺ ደብል ሆናችሁ ቆያችሁኝ እኮ። መንገድ ላይ ያለን እኮ መረው እንደውላለኝ ነበር። እዚሁ ነው ሁሉን ማፈፋ ያደረጓቸው። ጉድ እኮ ነው። ነይጽንዬ እማ ይኸው ለዘመናት ስትጠብቂው የነበረው ህልምሽ አሁን እውን ሆኗል። ምንድን ነው? እማ ላገባት የምፈልገው የህይወት ያጋር ጽናት ይሆናለች። ጸሎትሽ ሰምሯል። አስደነገጥከኝ። እሰይ መድኃኒዓለም፣ እሰይ ደስ ብሎኛል። እሰይ የኔ አባቴ መድኃኒዓለም ክብሩ ይስፋ። ለአንተ ምን ይሳናል? እሰይ እኔ ጌታ፣ እሰይ እኔ ልጅ፣ እሰይ። እማ ደስተኛ ስለሆንሽና ጽናቴን ስለተቀበልሻት በጣም ደስ ብሎኛል። እሰይ ጽናቴ ነይ እስቲ፣ ደስ ብሎኛል። እስካሁን ከመጣሁ አላገኘሁሽም። በስራ ተጠምጥለሽ ደስ ብሎኛል ጽናትዬ። እሰይ እኔ ልጅ፣ እሰይ እሺ እኔ ቆንጆ፣ እሰይ ማየሽ፣ እሰይ እኔ ቆንጆ። ልጄን አደራ፣ ለአንቺ ነው አደራ የምትሰጠው። እሺ ቴቴ። እንዴማ ስንብት አስመሰልሽው እኮ። ናቀፈኝ።
ምን ላድርግ ልጄ፣ እድሜ እንደሆነ እንደ ክር አይቀጠል። እንዲህ በሰርግ አስደስተኝ እንጂ። እማ ምንድን ነው? እኔ ግራ እየገባኝ ነው። ተዋት፣ ደስታው ነው የሚያስቀባጥራት። እሺ ጽናቴ ተነሽ እንጂ ጉልበት እንሳ። ልጆቼ ተባረኩ። አሜን። ትዳራችሁ ይሞቅ፣ አሜን። ቤታችሁ ይሞቅ። ውለዱ፣ ክበዱ። ቤታችሁ የአብርሃም የሳራ ቤት ይሁን። አሜን። ቤታችሁ ፍቅር ይግባ፣ ሰላም አትጡ፣ ውለዱ፣ ክበዱ፣ ተባረኩ። ቁጭ በሉ። እሺ ጽናቴ፣ ኩርቤል አንቺ ነው አደራ የምሰጠው። እቴትዬ አረ እንደዚህ ተስፋ አትቁረጪ። እኔ ከዚህ በኋላ ሐኪሙ ተስፋ የለሽም ብሎኛል። እንደዚህ ከሆነ እኮ እኛው እዛ መተን ብንጠይቆት ይሻል ነበር። ሁሉንም ነገር ለኪሩቤል ብንነግረው ሕክምናሽን ከምታቋርጪ ሰርጋችንን ቢዘገይ ይሻል ነበር። ማርም ሲበዛ እኮ ይመራል። በመርፌ ብዛት እኮ ሰውነቴ ወንፊት ሆነ። በቃ የልጄን ደስታ ማየት እኮ ራሱ መድኃኒት ነው። እቴትዬ ለመዳን ሲባል ስንት ነገር ይደረግ አይደል እንዴ? አይ ከዚህ በኋላ ከፈጣሪ ጋር መጣላት ነው። እማ ምንድን ነው ያወራችሁትን በሙሉ ሰምቻለሁ። እማ ምንድን ነው ያመመሽ? ሲጀመር በዚህ ቀን ሰርግ ሲለኝ አባ የሆነ ነገር እንዳለ ገብቶኝ ነበር። እማ ምንድን ነው የተፈጠረው? ውይ የፈራው ሰዓት ደረሰ። እማ ምንድን ነው ንገሪኝ። ምንድን ነው የምትጨቃጨቁት? በሰርጋችሁ ዋዜማ የምን ጭቅጭቅ ነው? አባ እማ ታማ ነበር አይደል? ቆይ ለምንድን ነው ሁላችሁም የደበቃችሁኝ? ኪራ በቃ ተረጋጋ። ጽናት ዝም በይ፣ እዚህ ውስጥ እንዳትገቢ። ተረጋጋ ልጄ። እንዴት ነው መረጋጋውማ? ቆይ እኔ ምን ጎደለኝ? እንደምትፈልጊው አይነት ልጅ አይደለሁም። እኔ እኮ የተፈጠረው ነገር ሳላቅ ለደስታ የሽር ጉድ እያልኩ ነበር። አይደለም ልጄ፣ ስለምን ሳሳልህ ነው? ልጄ እናቴ የጭንቅላት ካንሰር ታማሚ ናት። 3 ዓመት ሙሉ አንተ ሳሰማ ታገለች። አሁን ግን ተሸነፈች። ኪራዬ ተረጋጋ በቃ። እሷ ምንም አላረገችም። እኛንን ዝም በይ ያልናት። ቆይ ለምን? ቆይ እኔ ሀዘናችሁን ለመካፈል ምን ያንሰኛል? እማኔ ህመምሽን ለመታመም ምን ያንሰኛል? ቆይ ለምን ከሰው እንዳነስኩ እንዲሰማኝ ታደርጋላችሁ? ንገሪኝማ። ልጅ አታስጨንቀኝ እባክህ። አቃተኝማ ህመምሽን ስትደብቂ ያውም 3 ዓመት። ለምንማ? ቆይ እኔ ምን አነሰኝ? ኪራ ልጄ እናትን አታስጨንቃት። እና እንዴት ልረጋጋ? እናቴ ታማ እየተሰቃየች እኮ ሰርጌን ልታበሉኝ ነበር። እኔ እሱን ማየቴ ህልሜ እንደሆነ ታውቃለህ። ኪራ በቃ ተረጋጋና ወደ ውስጥ ግባ። እቴትን አታስጨንቃት። ጽናት ዝም በይ። እሺ ተረጋጋ። ሁላችሁም አስመሳዮች ናችሁ። ለእኔ ትንሽ ብታስቡና ብታዝኑ ሊኖረው እንደዚህ አይነት የአእምሮ ቁስል አሰጡኝም ነበር። ኪራ በቃ ዝም በይ። እንዳትነኪኝ እማ። አስቱ አባ የሆነ ነገር አድርግ። አስቱ አምቡላንስ እኮ አባቱ ልብል አምቡላንስ ጥራ። ውሃ አድርግልኝ። አስቱ አስቱዬ እንደዚህ በድንገት ጥለሽ የሚሄድሽን እንዴት ቻልሽበት? ያላንቺ እኮ
ሁሉም ነገር ባዶና ከንቱ እንደሆነ ታውቂዋለሽ። እረ እንዴት አስቻለሽ ውዴ? ምን አባቴ ላርግሽ? ቦታ አልቀይርሽ የሚቻል ነገር አልሆንልኝም። አስቱዬ እንደፈራሹ ደስታሽን ሳታዩ ሄድሽ አይደል? የልጄን ዓለም እንዳልሽ እቺን ዓለም ተሰናበትሻት አይደል? አስቱዬ ጨካኝ ነሽ። ልጅሽን ባየሽው በእኔ ምክንያት ነው የሞተችው ብሎ ይኸው ምግብ ከበላ 3ኛ ቀኑ ነው። አስቱዬ ያላንቺ ሁሉም ከብዶኛል። ኪራ እባክህን በሩን ክፈተው። ኪራ ራስህን አትጉዳ፣ በሩን ክፈተው። ኪራዬ እባክህን ተረጋጋ። ኪራ እሺ እኔ እሄዳለሁ፣ ግን ተረጋጋና አንዴ ብቻ በሩን ክፈትልኝ። ኪራ በቃ ይሁን። ኪራ ቤቱን ለቅቄላችሁ ላይ እንደሱ አይደለም ኪራ። እሺ በቃ እኔ እሄዳለሁ፣ አንተ ተረጋጋ እሺ። ለመሆኑ ከፈተልሽ? ኧረ አልከፈተልኝም። ይኸው ዛሬም በሩን ዘግቶ እያለቀሰ ነው። ልጄን እንዲያረኩት ነው ራሴ ነኝ። አይ ጋሽ እኛ እኮ ሁሉንም ነገር ያደረግነው ለሱ ብለን ነው። አሁን ግን ሁሉንም ነገር ረስተን ኪራን እንዴት ማጽናናት እንዳለብን ነው ማሰብ ያለብን። ጽናት ትዳሬንም ልጄንም አንዴ ማጣቴ ነው መሰለኝ። አረ እንደሱ አይበሉ ጋሽ። ኪራ እኮ ትንሽ ጊዜ እንስጠው እንጂ ወደ ራሱ ይመለሳል። መቼም ድጋሚ እምነቱን እንደማላገኝ እርግጠኛ ነኝ። አላውቅም፣
ግን ከመቼውም ጊዜ በላይ ራሱን ጠልቶታል። እናቴ ገደልኩሽ እያለ ነው የሚያለቅሰው። እሱማ በሱ ምክንያት ሆነ እንጂ ፈጣሪ ከጻፈልን ቀን አንድም ማለፍ አንችልም። ጋሺ አንተም እንደዚህ አትሁን፣ ራስህን አትጉዳ። በቃ እኔ ኪራ እንዴት ማድረግ እንዳለብን ከክብሮም ጋር አውርተንበታል። ምን ላድርግ ልጄ አንድ ፊት ሆኖ እንደሆን እምነቱን አጥቶብኛል። እስኪ እናንተ የምትችሉ እንደሆን እስኪ ሞክሩት። እንዴ ጋሺ ምግብ ላምጣ እንጂ። አይ አላስፈለገኝም። ይልቅ በኋላ የመስሪያ ቤት ሰዎች ሊመጡ ስለሚችሉ ምሩና ሰኑን ደውይና ጥሪያቸው ስራ እንዲያግዙሽ። እሺ ጋሺ። አምላኬ ቤታችን ፀሐይ ወጣ፣ ሁሉም ነገር ተስተካከለልን ብዬ ሳልጨርስ እንደገና ሌላ ሀዘን። መቼስ አንተን ለምን ይህንን አደረግ ለምን ይሆን አልልህም። ሁሉ ይቻልሃልና አንተ ቀላል አድርግልን። ኪራዬንም ጋሼንም ቢሆን አንተ አጽናናቸው። ምን አድርግ ነው የሚለኝ? ምን ፈለግ? ጤፉ ተፈጨ? እና እኔ ምን ላድርገው? ስትፈልግ በጅምላ ስትፈልግ በችርቻሮ ሽጠው። በቃ ተወኝ አልኩ አይደለ እንዴ? ወይኔ አስቱ፣ ዓለምሽን ሳታይ እንደፈራሽው ሄድሽ። ኪራዬ ምግብ ብላ። ሰርቬይልኝ ከፊቴ። እሺ እኔ ሄዳለሁ፣ ግን ምግብ መብላት አለብን። 3 ቀን ሊሞላህ እኮ ነው። ቆይ ምን አድርግ ነው የምትለኝ? ለምንድን ነው የማትበው? ከዛ ውስጥ ሰላሜን ነስታችሁ አስወጣችሁ። እሺ አሁን የት ልሂድ? የትም። ግን በቃ በእናትህ ኪራ ራስህን አትጉዳ። በእናትህ ነው ያልሽው? በየትኛዋ እናቴ? በገደልኳት እናቴ? ቤቷን መቃብር ባደረግኩት እናቴ? ኪራዬ እንደዛ እያልክ ራስህን አትውቀስ። እና ለውድ ሰው ምን ላድርግ ጽናት? የማይሞተችው እኮ በእኔ ጥፋት ነው። አሁን ላይ ምንም ብለህ ለአንተ ሽንገላና ተራ የማጽናኛ ቃላት ሆኖ ነው የሚታየ። ኪራ ግን በቃሽ፣ ስወድ ለእኔ ስትል ምግብ ብላ። ኪራዬ ስሞትልን። ሁለተኛ ስሞትልን። እሺ አልልህም፣ ግን እባክህን በቃ እባክህ ትንሽ ብላ። ሁለቴም ቢሆን ጉረስ። እዚህ ተይውና ሂጂ፣ እኔ እበላለሁ። እሺ ከፈለከኝ ውጭ ነኝ። እሺ በር ላይ ያለው። አሁን አንዴ እናቱ ገዳይ በላ አልበላ
ምግቡን ሰጠሽ? ይብላ ይብላ አላውቅም እንጂ እኔ እበላለሁ። ውጭ ይገኛል። ውሃ ምስጪ ውስጥ። እሺ ጋሼ ግን ምን ሆነህ ነው? ከትናንቱ ደግሞ ዛሬ በጣም የጨነቀ ትመስላለህ። ምን ሆናለሁ እባክሽ? ለሰርጋችሁ ያዘዝኩት ጤፍ ተፈጭቷል ውሰድ ብለው ቢሉ ወይ አላወቁም ነበር እንዴ? ባለቤቱማ ለቅሶ ሰምቶ ደርሶን ነበር። ሰራተኛው ነው ሳያውቅ የደወለልኝ። እሺ ጋሼ ግን እባክዎትን ጠንከር ይበሉ፣ ያለበለዚያ ኪራንም ማጠንከር አንችልም። አስቱዬ ምን ትለኝ ነበር መሰለሽ? ኪራ ልጅ ነው፣ እኔን ካጣ ይጎዳል፣ እኔ የምተካ ሚስት ፈልግለት ትለኝ ነበር። ለካ የእናት አንጀት አይዋሽም። እሷ ታይቷት ነው። ይሄው ምግብ እንኳን አይበላም። አውቃለሁ ይከብዳል፣ ግን ደግሞ ሁላችንም መበርታትና እሱንም ማበርታት ነው ያለብን። በቃ እሱማ ምን አማራጭ አለው? እኔን ሲያይ እንዳያገረሽበት። እኔም እስኪ እንግዲህ ቶሎ ተነስቼ ወደ ስራዬ ልሄድ። እንዴ ጋሼ እንደዚህ ሆነማ መሄድ የለብን። ተይ ልጄ፣ እኔም ሄጄ ራሴን በስራ ቢዚ ባረግ ነው የሚሻለኝ። የተሻለ ሀሳብ አይመስለኝም። አሁን ከኪራ ጎን ነው መሆን ያለብን። አይ ከኔ በላይ አንቺና ጓደኞችሽ ናቸው የምታስፈልጉት። ኪራ በእኔ ላይ እምነቱን አጥቷል። ወላጁን የሚቀየም ልጅስ የለም። ለማንኛውም የሆነ ነገር ካስፈልገው እንኳን ግቢና። እሺ